ከኢትዮጵያና ከካናዳ ለሃይማኖት የቱ ይሻላል? ኢትዮጵያ የሃይማኖት ስፍራ ይባላል ነገር ግን ነፃነቱ ያለው ካናዳ ነው ማለት ለሙስሊሞች የሚሰግዱበት ያው ታጥበሽ ዱዓ አድርገሽ ከፈለግሽ እየቀረሽ 10-20 ራሷን ሞላን ባይዙ አብዛኛውን ታይ ለዚህ ነው ያህል ሰው እዛ ጋር ተሰጥቶ እዛ ጋር ሰላታቸውን ሲሰግዱ ምን ሲሉ ኢትዮጵያ ያሉ ለመስገድ በጣም ያስቸግረን ነበር። አንዳንዴ ውጪ ወጥተን ሰግደን መተን በር ይዘጋብን ነበር፣ አይፈቀድም ነበር፣ ይከለክላሉ። እዚህ ሀገር ግን ሰውን እስካልነካህ ድረስ የፈለከውን ሁን እንደፈለኩ ሆናል ስትይ ማይሆን ነገር ነው የሚከተልሽ። ለጥ ብለሽ እነሱ እንዳሉት ሲስተሙ ማንንም አትንካ የራስሽን እንትን ደግሞ ማከየት ትችላለሽ። ለምሳሌ የሆነ ሃይማኖት አይምቢቢ ወይ ጾታ ልቀይር ነው ቢል ወይ የፈለገ ነገር ቢል ቤተሰቡ ራሱ ሊከለክለው አይችልም። ከኢትዮጵያ የሚመጡት አዲስ ነው አያቅም አይችልም ተብለው ገለልተኝነት እንዳይሰማቸው ለመምሰል ይሞክራሉ። ከኢትዮጵያ መተው ጾታ እስከመቀየር የደረሱ አበሾችን ሰምቻለሁ። አዲስ ሆነሽ ስትመጪ ጓደኛ ይወስናል። ምትመጪ ማጋ ነው ያሱ ምን አይነት ላይፍ ውስጥ ነው ያለው እንደፈለገችላ ሆኖ የሚኖር ሰው የሚጠጣ መኪና እንደዚህ ቲኬት ምን የሆነ ነገር የሚያደርሱ ልጆች ጋር ከታወቅሽ ያን ላይ አንቺ ጋር መምጣቱ አይቀርም። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተገናኝተናል። ከዛ በፊት ግን ይሄንን ቪዲዮ ላይክ እንድታደርጉትና ሰብስክራይብ ማድረግም እንዳትረሱ ለማስታወስ ፈልጋለሁኝ። ከመጨረሻ አብራችሁ እንድትቆዩም ጋበዝኩኝ። ካሊድ እንኳን ደህና መጣ። እንኳን ደህና ቆየሽኝ ኪዲ። በጣም አመሰግናለሁ በድጋሚ ስለጋበዝሽኝ። ካሊድ እባላለሁ። ካናዳ ነው ያለሁት አሁን ኦልሞስት 2 ዓመት ሆኖኛል ከኢትዮጵያ ወደ ካናዳ ከሄድኩ ማለት ነው። ካናዳ አልበርታ ካልጋሪ ነው ያለሁት። ተማሪም ሰራተኛም ታታሪ ሰራተኛም ነኝ። ስራ ላይም አለው ማለት ነው። እንግዲህ ስለ ስራህና ስላለ ሁኔታ ማየት ለሚፈልጉ ከዚህ ቀደሙን ቪዲዮ ከታች እናደርግላቸዋለን፣ እሱን መመልከት ይችላሉ። ዛሬ የተገናኘ ነው ቲክቶክህ ላይም አንድ ቪዲዮ ተመልክቼ ነበር። ከኢትዮጵያና ከካናዳ ለሃይማኖቶች ያለው እኩልነት ወይም ደግሞ ለሃይማኖት የቱ ይሻላል ብላችሁ ታስባላችሁ? አንዳንድ ጊዜ ለየት ያሉ ሐሳቦች ወይም ደግሞ ስለ ኢትዮጵያ ሲነሳ ስለ ካናዳ ስለ ሀገራቶች ሲነሳ የራሳችን የሆነ አመለካከት ወይም ደግሞ ኮንሰርን ይኖረናል። ካናዳ ሲባል ለምሳሌ ካናዳ አሜሪካ ሲባል ሰው ከሀገሩ ሲወጣ እኔም በግሌ ከብዙ ዓመት በፊት ስወጣ እንዴት ነው መሆነው በሃይማኖት ለምን ምናስበው በሙቪ ምናየው የእብደት ሀገር በየቦታው ጭፈራ በየቦታው ዝሙት በየቦታው በቃ ይሄ ሆሊውድ የሚስልብንን ነገር ነው የምናስበው። እዚህ ስንመጣ ግን እኔ እንደ አንድ ኦርቶዶክስ የሃይማኖት ተከታይ ምንድነው ያልኩትኝ እንዴ ገዳም ነው እንዴ መጣ ነው እስከ ማለት ነው የደረስኩት። ለምን እንደውም እብደት ያለው አዲስ አበባ ላይ ነው የጭፈራ ቤቱ የጩኸቱ የምኑ። እዚህ ደግሞ ስንመጣ ጸጥታው ያው ይሄንን ስናገር ትልልቅ ከተማዎችን እንደ ቶሮንቶ ዳውንታውንን አታስቡት። ከዛ ውጪ በብዛት ያለው ካናዳ በጣም ጸጥታ የሞላበት ነው እና ይሄንን በተደጋጋሚ እኔም በፊት በቪዲዮ አሳይ ነበር። አንተም እንዴት ነው? ከዛ እንነሳና ከኢትዮጵያ ወደ ካናዳ ስትመጣ ሃይማኖትህን በጥሩ ሁኔታ ቤተሰቦችህ ፕራክቲስ እንድታደርግ አድርገው ያሳደጉህ ልጅ መሆንህን በቀላሉ ቪዲዮችህን ላይ ማወቅ ይቻላል። እና አንተስ ወደ ካናዳ ስትመጣ ምን አይነት ግንዛቤ ነበረ ስለ ሃይማኖት? ያ ምን መሰለሽ ቶታሊ አሁን እዛ ላለ ሰው ካናዳ ወይ ውጭ ሀገር ምናምን ሲባል ጀነራል አስተሳሰብ አለን። እዛ ለሃይማኖት ለእምነት ለማካሄድ ከባድ እንደሆነና ሰው በቀላሉ እንደሚበላሽ ወይ ደግሞ በቃ ነገራቶች ራሳቸው ወይ ደግሞ ሊከለክሉም ይችላሉ። ብቻ ብዙ አስተሳሰብ አለ። እዛ ደግሞ ኢትዮጵያ ላይ ሆነሽ ሙሉ ህብረተሰቡ ሃይማኖት አለው። ቢያንስ ላይክ ሙስሊም ይሁን ክርስቲያን ይሁን ብቻ የሆነ ሃይማኖት አለው፣ የሆነ የሚያካሄድበት ወይ አለው። ከዛ የሚሰግዳለ። ለምሳሌ አንቺ ክርስቲያን ከሆንሽ እኔ ሙስሊም ከሆንኩ ቢያንስ አንቺ ምን እንደምታደርግ ያውቃሉ፣ ክርስቲያኖች ምን እንደሚያደርጉ ያውቃሉ። አንቺም ክርስቲያን ሆነሽ ሙስሊሞች እንኳን ምን እንደሚያደርጉ ምን እንደሚመስሉ ምናምን ብዙ ነገር ስለምታውቂ ቢያንስ ገና አብረሽም እንደ ኮሚኒቲም ይሁን ህዝቡ አብሮ ነው ያደገው፣ አብሮ ይታወቃል ቢያንስ ማለት ነው። ግን ይሄኛውን ስታስቢ ደግሞ እኔ አሁን እዛ ሆኜ እንደውም የሆነ ልጅ ነበረ ትዝ ይለኛል፣ ሃይማኖት ላይ አደራ እዛ ሄደ እንዳትበላሽ ሃይማኖት ላይ አደራ ምናምን ይለኝ ነበር። ምክንያቱም ምናየው ብዙ ልጆች ወደ ውጪ ሲሄዱ የሚያሳዩት አክት ጥሩ አይደለም። አብዛኛው ማለት ነው ሙሉ ለሙሉ ባይሆኑ
የሚያሰሩት አክት ጾታ መቀየርም ምንም ብዙ ነገር ውስጥ ይገባሉ። ሱስ አለ ምን አለ። ምክንያቱም ምንድነው አሁን እዚህ መጥቼ የተረዳሁት ነገር ደግሞ ፍሪደሙ እንደዚህ ሰውን እንደፈለገ ላይክ የፈለግሽውን ሁኚ ተብለሻል። እዚህ ከፈለግሽ ድንጋይ ማምለኪ፣ ከፈለግሽ ራቁትም ሂጂ ከፈለግሽ፣ ምክንያቱም ህጉ ሁሉም እኩል ነው ብሏል። ስለዚህ የፈለገ ሰው የፈለገውን ነገር ማካሄድ ይችላል። ግን ቾይዙ ምንድነው እኛ ጋር ነው ያለው ማለት ነው። ከዛ እኛ ጋር ደግሞ ድክመት ስላለ ለምሳሌ እዛ ትንሽ እንዲህ ለመቆም እንኳን የከበደ ሰው እዚህ ሲመጣ ቀጥታ ሜቢ ሊበላሽ ይችላል ማለት ገና ከትምህርት ቤት ከሚት ከሚያደርጋቸው ጓደኞቹ አሁን ለምሳሌ እኔ ኮሌጅ ውስጥ ካገኘኋቸው ውስጥ አንዱ ሙስሊም ነው፣ ሌላው አብዛኛው እምነት የላቸውም፣ ምንም ነገር እምነት የላቸውም። ከዛ ምንድነው ይላል ሙስሊም ነኝ እጾማለሁ ምናምን ስለው ምንድነው ጾም ምንድነው ሙስሊም ምንድነው እንደዚህ አይነት ሁላ ጥያቄ ይገጥምሻል። ገብቶሻል? ቾይዙ እኔ ጋር ያለው ምንድነው እኔ እነግረዋለሁ። እኔ ጋር ያለው ሙስሊም ምንድነው እንደዚህ ለዚህ ነው የምጾመው ለዚህ ነው እንትን ብሎ ምክንያቱም እኔ ጋር ያለውን እነግረዋለሁ እንጂ ወደሱ አይደለም የሚሄደው ነው። ገብቶሻል? ግን አንዳንዴ ምን ይሆናል መሰለሽ አንዳንድ ልጆች ከእንደዚህ አይነት ሰዎች ጋር ሚት ሲያደርጉ ወይ በስራ ወይ በጓደኝነት እንትን ይላሉ የሆነ ራሳቸውን ዝቅ ያርጉን ወይ እንደመፍራት ወይ ሃይማኖታቸውን በቃ ለማካሄድ የሆነ ነገር ይይዛቸዋል። ከዛ በኋላ በቃ ለመመሳሰል እያሉ በዛው ሊሰምጡ ይችላሉ፣ በዛው ሊቀሩ ይችላሉ። ያንን ነገር ደግሞ እንግዲህ እንደ ሰውም ይለያያል። ቤተሰብም እዚህ ሀገር ላደጉ ልጆች ሜቢ በስርዓት ወይ መስጊድ ወይ ቤተክርስቲያን እንዳልሽው ይሄ ሙስሊም ክርስቲያን ምናምን የሚባለው ነገር ላይ ሳይሆን ቶታሊ ሃይማኖትን የመያዝ ነው። ላይክ ሃይማኖትሽ ላይ የሆነ ያህል ጎበዝ ከሆንሽ ኢንፍሉዌንስ የሚያደርግሽ ነገር ትንሽ ነው የሚሆነው። እነሱ ሃይማኖት የላቸውም የታወቁ ነው አብዛኞቹ። እኔ አሁን ስራ ቦታ ምንድነው ምናምን ይላሉ፣ ግን ሙስሊም ነኝ እጾማለሁ አልበላም እሰግዳለሁ ልሰግድ ነው። እነዚህ ቃላቶች ደጋግሞ ሲሰሙ ከዛ በኋላ ለመድ። አሁን ለምሳሌ ክላስ ራሱ የሆነ ልጅ ልክ ብሬክ ሲደርስ ልትሰግድ ነው የምትሄደው ምናምን ይላል። ልክ ስትንለያይ ማለት ነው። ገብቶሻል? እንደዛ አይነት ነገሮች አሉ። ከራሳችን ነው ግን ፍሪደሙ ከተሰጠሽ አንቺ ደግሞ እንደፈለግሽ መሆን ትችላለሽ። መልካም። አንድ ቪዲዮ ላይ ያነሳው በጣም ኢንትረስቲንግ የሆነ ነገር ነበር። ገርማችኋል። ኢትዮጵያ ሲባል የሃይማኖት ሀገር ነው የሚመስለው። ኢትዮጵያ እያለሁኝ እኔ ኢትዮጵያዊ ሙስሊም ሆኜ እንኳን ልሰግድ ስወጣ ስመለስ በር ይዘጉብኛል። ካናዳ ስንመጣ ግን ተመቻችቶልን የምንሰግድበት ቦታውን ሁሉ የምንታጠብበትን። አሁን ኮሌጅ ውስጥ ነው ያለሁት። ካናዳ ኮሌጅ ውስጥ ይሄ የእምነት ሴንተር ይባላል። ለብቻው የእምነት ተብሎ የተቀመጠ አለ ማለት ነው። ከዛ በኋላ እዚህ ጋር ሰላት ታይም አለ። ይሄኛው ትንሽ መስጊድ ነች ማለት ነው፣ ለሙስሊሞች ለመስገድ ማለት ነው። እዚህ ጋር ውዱ ምናምን የሚያደርጉበት አለ። ውዱ አድርጋችሁ ሁሉም ነገር የተዘጋጀላችሁ ነው። ብዙ ነገር ነውና እስቲ ስለሱ ንገረን። ምን አጋጠመኝ መሰለሽ? መጀመሪያ ኮሌጁን ሲሄድ የሆነ ጓደኛ ነበረኝ፣ ላይክ ነጭ ማለት ነው። አብረን ስራ ምንሰራ። ከዛ እሱ ክላስ ሄደ፣ እኔም ኮሌጅ ሲሄድ እሱ ነበር ግቢ ፈርስት ዴይ ሲያሳይ የነበረውና ይሄ እንትን ነው እያለ የሚሰገድበት ቦታ አለ እንዴ ብዬ ጠየቅኩት። ከዛ እኔ እንጃ እሱ የት እንዳለ፣ ግን የሆነ ላይ እግር የሚታጠቡበት ቦታ አለ ምናምን አለኝ። ከዛ ኦኬ እግር የሚታጠቡበት ከሆነ ሜቢ ሊሰገድ ይችላል ብዬ አሰብኩ። በነጋታው ክላስ ከጀመርን በኋላ ዞር ብዬ ያው ፍለጋዬን እሱ ነው ፈርስት ስቴፕ ካፌ ምናምን ሳይሆን እስቲ የት ነው የሚሰገደው ካለ ምናምን ብዬ ስዞር አገኘሁት። እዛው እሱ ያለኝ ቦታ ነው ያለው ለካና እጄ ሳየው እሱ ያለው እግር መታጠቢያ ቦታ ውዱ ማድረጊያውን ቁጭ ብለሽ ምናምን እንትን የምትይበት ቦታ ግን አያውቅም። መስገጃውን ምን ይሁን ምንም የሚያውቁት ነገር የለምና እዛ ኮሌጅ ውስጥ ሩም አለ ለሙስሊሞች የሚሰግዱበት። ያው ታጥበሽ ውዱ አድርገሽ ከፈለግሽ እየቀረሽ ለሙስሊሞች ብቻ ሳይሆን ደግሞ ለክርስቲያኖችም አለ። የተለያዩ ሩሞች ናቸው። ክርስቲያን የሚል አለ፣ ሙስሊም የሚል አለ። ከዛ ለብቻው ሜዲቴሽን ምናምን ሌላ ሃይማኖቶችም ሜቢ ኤቲስቶችም ወይ ደግሞ ቁጭ ብሎ ራሳቸው እንትን የሚሉ አሉ። ግን አብዛኛው እንዳልኩሽ ነው ሃይማኖት ራሱ የላቸውም። እዛ ጋር አንቺ ሙስሊም ነሽ ኦኬ መስገድ ፈልጋለሁ ብሎ ሄዶ አንዱ ሲሰግ ያኛው ምን እንደሆነ ማያውቅም፣ ችላ ነው የሚሉት። በቃ ምንም አይመስላችሁ፣ ምንም ያውቁት ታሪክ የለም። እዛ ጋር ክርስቲያን ወይ ገብቶ ሃይማኖቱን እዛ ውስጥ ቢያካሄድ ኮሌጅ ነው፣ ትልቅ ኮሌጅ ነው። ግን
ማንም ቼክ አያደርግሽም ማለት ነው። አዛታይ ሁሉም ሰው በአጠገቡ ያልፋል እንጂ ሙስሊም ከሆንሽ ነው መስገጃ ቦታ አገኘሁ ብለሽ ገብተሽ ትሰግጃለሽ። ግን ሌላው ደግሞ ቼክ የማያደርግም ማለት ነው። ግን አትሊስት የተረዳሁት እንደዚህ አይነት ኮሌጅ ውስጥ ለምን ካናዳም ሆኖ ጭራሽ እንኳን ሙስሊም 10-20 ራሱ አንሞላም። ባይዞ አብዛኛውን ታይም ቢበዛ 20 ሰው ባይ ላይክ እዛ ግን ለዚህን ያህል ሰው እዛ ጋር ተሰጥቶ እዛ ጋር ሰላታቸውን ሲሰዱ ምን ሲሉ እዛ ኢትዮጵያ ግቢ ያለን ላይክ በር ነበር የሚዘጋው አብዛኛው ጊዜ። በጣም ትግል ነበር ወይ ለማስፈቀድ በቃ አይቻልም ይላሉ ምን ይላሉ። ግን እኮ አሁን ኢትዮጵያ ሆኖ ያውቃሉ እኮ ላይክ ሙስሊም መስገድ እንዳለበት ያውቃል። እዛ ጋር የሚከለክልሽ ሰው ያውቃል። ክርስቲያኑም ቢሆን እዛ ጋር ሄዶ ወይ ጸሎቱ ማድረግ እንዳለበት ያውቃል። ግን ኢትዮጵያ ውስጥ ያየው ችግር ምን መሰለሽ የሆነ የፉክክር ነገር ማለት ሰው ይፎካከራል። ገብቶሻል ወይ ለእንትና ተሰጥቷል ወይ ለኔ ማምጣት ወይ እንደዚህ ለሱ ተፈቅዷል ወይ ለኔ የሆነ የፉክክር ነገር አይነት ያለ ይመስለኛልና ከዛ በኋላ ከላይ ያሉት ወይ ኦፊሶች ወይ እንደውም ሁሉንም ከለክላሉ ሊሉ ይችላሉ ምናምን። ግን መቅረፍ ይችላሉ። እሱ የታወቀ ነው። እንደዛ አይነት ነገር መቅረፍ ይችላል። ቢሆንም ግን ቶታሊ አሁን የሙስሊም ተማሪዎችን ሂጃብ መከልከል፣ ትምህርት ቤት አትስገዱ ማለት አሁን ለምሳሌ ሃይ ስኩሎች ራሱ ይፈቀዳሉ አላችሁ ቦታ። አንዳንድ ሃይ ስኩሎች ሜቢ አንዳንዱ ደግሞ ቢልል ይችላል እንደ እንትኑ ይለያያል። ግን ቢያንስ መስገጃ ቦታ ኖሮ ሂጃባን አታርጊ የሚላት የለም። ትልቅ ኮሌጅ ነው። ገብታ ሰግዳ እሷም ትወጣለች እሱም ሰግዶ ይወጣል። ሌላው ደግሞ እኔ ከምንም በላይ ያደነኩት ነገር ዲስከሽን ታይም አለ። የሃይማኖቶች ተገናኝቶ የሚወያዩበት ታይም አለ። ሶ አዛት ታይም ከፈለግሽ እምነት እንዲህ ነው መወያየት ነው። ክርስቲያኑ ሙስሊሙ አንድ ላይ መጥቶ ይወያያል። ሶ ኤክስፔክት አላረኩም ገባሽ ይሄን ሁላ ነገር ከዚህ እና በጣም ነበር የተደነኩበት። መልካም ኢትዮጵያ ውጪ ሲኮን ኢትዮጵያን የሃይማኖት ሀገር ከዛ ሌላውን ደግሞ ጨለማ አድርጎ የማሰቡን ነገር የሚያስፈራንን ነገር ሃይማኖት ምንም አይነት ሃይማኖት ያላቸው እግዚአብሔርን የሚያምኑ ሰዎች እንዳይፈሩ ያደርጋል ብዬ ነው የማስበው። ነገር ግን ይሄን ነገር እስቲ ሰፋ አድርገን እንመልከተውና ብዙ ጊዜ ድህነት የብዙ ነገር መነሻ ነው። የብዙ ነገር ልሰልጥን ብዙ ነገር ላድርግ ብትል ራሱ እንደ አንድ ቤተሰብ ለልጅህ ብዙ የምትመኘው ነገር ይኖራል። ነገር ግን ብዙ ጊዜ ድህነት ነው የሚይዝህ። እንደ ሀገር ደግሞ እነዚህ 40 ሚሊዮን ናቸው። እኛ በጣም ብዙ ነን እንዳልከው። ለምሳሌ በሃይማኖት ውስጥ አንድ ኮሌጅ ውስጥ 20 እሱ ሙሉን ኢትዮጵያዊ አይደለም። አረቦች አሉ፣ ነጮችም ይኖራሉ። የተለያየ አንዳንድ ጊዜ ማኔጀብል የሚሆንበት ሁኔታ አለ። አንዳንዴ ደግሞ ከድህነቱ ጋራ ካለው ሁኔታ ጋራ ከቁጥጥር ውጭ የሚወጣበት ነገር ሊኖር ይችላል። እንዳልከው አንዳንድ ጊዜ በሃይማኖት ሳይድ የሚይዙ ሰዎችም እንዳሉ ሆነ እሱም ራሱ ምንድነው ከስርዓት ጋርና ከስልጣኔ ጋር አብሮ የሚመጣ ነገር ነው ብዬ ነው የማስበው። እዚህ ሀገር ረጅም ዓመት ወይም ከኢትዮጵያ በጣም ለረጅም ዓመት ወጥቶ እንደኖረ ሰው ሁለቱንም እያመዛዘንን ብናይ ደስ ይለኛል። ለምን ለግንዛቤ ስለሆነ የሰራ ነው ይሄንን። ስልጣኔ ስንል እዚህ ሀገር ለምሳሌ መግቢያክ ላይ ተናግረሃል። በጣም ስርዓቱን ሲስተም ነው የሚዘረጋው። አሁን በተለምዶ ሲስተም ውስጥ እስክትገባ ነው ይባላል። የሚገባበት ሲስተም አለ ብዬ እኔ እስካሁን እንግዲህ አልተረዳሁትም። ግን የሚዘረጉት ሲስተም ምንድን ነው? ለሰው ልጅ ይሄ መብት የሚባለው ስርዓት የሚባለውን ቤዚክ የሆነ ለሰው ልጅ መብት የሚሰጡት ነገር አለ። ቅድም እንዳልከው አንተ ልታብድ ትችላለህ፣ ሃይማኖተኛ ልትሆን ትችላለህ። ራስህን እግዚአብሔር የሚጠላቸውን ነገሮች የማይፈቀድልንን በእምነታችን ጾታ መቀየር ሊሆን ይችላል። ወንድ ሴት ነኝ እኔ፣ ሴት ወንድ ነኝ እኔ የሚሉበት ይሆናል። ሰውን እስካልነካህ ድረስ የፈለግከውን ሁን። ይሄ የኢንዲቪጁዋል መብት የግለሰብ መብት የሚከበርበት ሀገር ነው። አንተ ክርስቲያን ነኝ ሙስሊም ነኝ ብንል መንግስት እዚህ ውስጥ አያገባውም። እንደውም እንደ ሰው ያንተን ፍላጎት ያከብራል ብዬ ነው ማስበው። ኢትዮጵያን ደግሞ ስንመለከት ልክ እንደ ግል ቤተሰቦቻችን አይነት ባህሪ ነው ስርዓቱም ያለው ማለት ነው። ላይክ መንግስት አንዳንዴ እኔ በዘረጋሁት ስርዓት ነው የምትሄደው፣ እኔ ነኝ የማቀልህ የሚበጅህን አይነት አካሄድ ላይክ ኮሌጁም አካባቢህም ቤተሰብ በማያገባቸው ይገባሉ ብዙ ነገር ማለት ነው። ለምን ያ የዘረጋነው ስርዓት ስላለ። አንዳንድ ጊዜ ኢትዮጵያ የሃይማኖት ስፍራ ይባላል፣ ነገር ግን ነፃነቱ ያለው ካናዳ ነው ስንል እውነት ለሃይማኖት ነፃነት መስጠት ፈልገው ነው ወይስ የግለሰብ መብት
ስለሚያከብሩ ነው። ከዛ በኋላ አንተ ወደ መረጥከው ሰዓቱንም ውሃውን አቅርበዋል፣ አንተ ወደ መረጥከው ሂድ። ለምን ይህንን እንደ ኤግዛምፕል ማንሳት የምፈልገው ለምሳሌ ኢትዮጵያ ውስጥ የእኛም ኦርቶዶክስ ቅዳሴ የእናንተም የጠዋት አላሁ አክበር የምትሉበት ስናድግ ምንም ሳይረብሸን እንደውም ብዙዎች የቀጠሮ ምሳሌ አድርገው ጠዋት አላሁ አክበር ሳይባል መነሳት አለብኝ የምንባባልበት ሙስሊም ወገኖቻችንም ሳይረብሻቸው ቅዳሴው። ካናዳ ውስጥ ግን ያ አይፈቀድም። ሁልህም በርን ዘግተህ ራስህ ቢዝነስህን አድርግ ነው እንጂ ሌላውን መረበሽ አይቻልም። እንደዚህ አይነት ሁኔታ አለ እና የስርዓት ልዩነት፣ የስልጣኔ፣ የእድገት፣ የሀብት፣ የኢኮኖሚ ልዩነት ነው ብለህ አታስብም? ይሄንን ስታስበው ምን አይነት ነገር ይመጣልሃል? የካናዳው ላይ ከወሰድን ለምሳሌ ነፃነቱን ሲሉት ቶታሊ ያው ነፃነት ከሲስተሙ ጋር አያይዞት ማንም ሰው የፈለገውን ነገር መከተል ይችላል፣ የፈለገውን ነገር ማድረግ ይችላልም ሲባል ህጉን አክብሩ ነው፣ ህጉን ጠብቆ ነው። እንደፈለገ ሰው እንደፈለገ ሆኗል ስትይ ማይሆን ነገር ነው የሚከተልሽ። ላይክ ሜቢ እስር ቤት መግባት አለ፣ ብዙ ነገር አለ። ገብቶሻል? ቀጥ ለጥ ብለሽ እነሱ እንዳሉት ሲስተሙ ማንንም አትንካ፣ የራስሽን እንትን ደግሞ ማካሄድ ትችላለሽ። ለምሳሌ የሆነ ሰው ወይ ጾታውን የቀየረ ምናምን ሰው መንገድ ላይ አግኝተሽ አንዴ እንደዚህ ምናምን ብትይው እስር ቤት ነው የምትገቢው። ምን አገባሽ ነው፣ መብቱ ነው እሱ። አሁን ለምሳሌ ይሄን ኢትዮጵያ ከወሰድሽ ደግሞ ለምሳሌ የተለያየ ሃይማኖት ቢኖረንም ኢትዮጵያ ውስጥ ምንስማማበት ነገር እንደ ማህበረሰቡ ኦኬ ይሄ ነገር መጥፎ ነው ብለን ለምሳሌ ሙስሊሙም ክርስቲያኑም ይሄን ነገር ስለሚጠየፍ እዛ ጋር ሊናገሩት ይችላሉ፣ ሊከለክሉት ይችላሉ። የሚያመሳስለን ነገር እንደ ህብረተሰቡ ነው ማለት። ሃይማኖት ላይም ሃይማኖትን ለማካሄድ ያው ኢትዮጵያና ካናዳን ስናመዛዝና በርግጥ የኢትዮጵያ የተሻለ ነው፣ እሱ ምንም ጥያቄ የለውም። ምክንያቱም ማህበረሰቡ ራሱ ሃይማኖት ያለው ነው። ከዛ በኋላ የፈለግሽውን እንትን ያለሽ ፍሪደም አለሽ በሃይማኖት ዙሪያ ምናምን ማለት ነው። መጥፎ ነገሮችንም አብረሽ አንድ ላይ ቆመሽ ይሄ አይሆንም ብለሽ ሙስሊም ክርስቲያን ምንም አንድ ላይ እንትን ሊል ይችላል። ወደዚህኛው ስትመጪ ግን ብዙ ልጆችንም እያበላሸ ያለው ይሄ ነው። በቃ ፍሪደም ተሰጣቸው እንደፈለጋችሁ ሁኑ፣ ያው ሲስተሙን ምኑን ህጉን አክብሮ ማለት ነው። ከዛ በኋላ ነው ቹስ ሲያደርጉ አሁን ለምሳሌ የሆነ ሰው ተነስቶ ወይ ሃይማኖት አይምቢ ወይ ጾታ ልቀይር ነው ቢል ወይ የፈለገ ነገር ቢል ቤተሰቡ ራሱ ሊከለክለው አይችልም። ገብቶሻል? እዚህ የካናዳው የሚያስጠላው ፓርት እሱ ነው። ቢያንስ የሆነ ሰው ይሄ ነገር ትክክል አይደለም ቢለው ራሱ አሁን የሚያውቁ ሰው አዋቂው ወይ ቤተሰብ ይሁን ወይ ታላላቆች ቢሉት ምን አገባችሁ ቢል ከዛ በኋላ መንግስት ከልጁ ጎን ነው። በቃ ምን አገባችሁ ልጁ የፈለገውን መርጧል ነው የሚሉት እንጂ እንደ ማህበረሰብ ያን ሰው ለምሳሌ ተላልቆች አሁን ኢትዮጵያ ላይ ሆነሽ ሰው ይመክርሻል፣ ጎረቤቱ ላይ ይመክርሻል፣ ሰው እንደዚህ ጥሩ አታርክ ምናምን ሊሉሽ ይችላሉ፣ ሊመክሩሽ ይችላሉ። ግን ወደዚህ ስትመጪ አይደለም መምከር ቤተሰብ ራሱ ተው ቢለው ልጁ ከፈለገ ነው ወይ ከፈለገች ምን አገባችሁ ካለ በቃ ምን አገባችሁ ነው ያ ነገር። በቃ ልጆች ወይ ፈጣሪን አውቆ ራሳቸው ገብቶሻል ራሳቸው አውቆ ካላደረጉት በስተቀር አንቺ ተው ተይ ብለሽው መተሽው አይደለም መተሽው ነው ሌላ ችግር ነው። እሱማ ቤተሰብም እስር ቤት ይገባል ልጁን ከመታና ይሄ ነገር ስታይ ግን እንዴት መሰለሽ እኔ አሁን ማስባውን የካናዳውን ፓርት ልጁ ራሱ አውቆ ቢስተካከልልሽ አሪፍ ነው እንጂ አንቺ አሁን ወይ በዱላ ወይ ምክርም ትመክሪዋለሽ። ግን ተው ብለሽው አልተውም ካለ በቃ ያ ልጅ አሁን ለወጣቶች ነው አብሶ ይሄን ነገር ማለት እንፈልገው። ምክንያቱም አሁን እኔም ወጣት ነኝ። ግን አብዛኛው ፋሚሊ ያው ይቸግራል አብሮ። እንደውም አሁን እዚህ ሀገር ያደጉ ልጆች ያስቸግራሉ። ምክንያቱም አብሮ ከሚያርጉት ከጓደኞቻቸው ጋር ከትምህርት ቤት ጋር the same lifestyle በቃ እያሉ ሃይማኖት ምንድነው ራሱ ጉዳይ ሊሉ ይችላሉ። ወይ ደግሞ በቃ ያደጉበት ማህበረሰብ በቃ እሱም ከአብሮ ያደጉ አብሮ የተማሩ ልጆች አሉ። ጥሩ ጓደኞች ካሉት ጥሩ ላይፍ እንትን ሊኖረው ይችላል። ጥሩ ጓደኞች ካሌሉት ደግሞ ወይ ሃይማኖት ያሌላቸው ጓደኞች ካለው አብሮ ከነሱ ጋር ካደገ ይሄ ልጅ እንዴት ነው ሃይማኖቱ ላይ ጎበዝ ሊሆን የሚችለው? ገብቶሻል? ያ ነገር አብሮት ለማድረግ እንዳልሽው ከዛነት አሁን እዚህ ሀገር ገና ወደ ኮሚኒቲ መውሰድ ቤተክርስቲያንም ከሆነ መስጊድም ከሆነ ሙስሊምም ከሆነ ልጁ እንደዚህ መብቱን እንደፈለገ መሆን ይችላል ሳይሆን ልጁ በደንብ ራሱን ሳያቅ መውሰድ እዛ ይልመድ ያያቸው ልጆቹ
ሂጃብ የሚለብሱትን ሴት ከሆነች ሂጃብ የሚለብሱትን ሴቶችን እዛ ስታይ ከዛ እሷም ኦኬ ብላ ኖርማል አድርጋ መልመድ ትጀምራለች። እንደዛውም በቤተ ክርስቲያንም ከሄድሽ ክርስቲያኖችም የተለያየ እምነት ያላቸው ከዛ በኋላ ምንድነው የሚሆነው መሰለሽ ይሄን ነገር አዳፕት እያደረጉ እየለመዱ ሲሄዱ አንቺ እንደውም እነሱን መምከር ብዙም ኤነርጂ አይፈጅብሽም። በቃ ራሳቸው የሆነ ነገር እያወቁ ስለሚሄዱ ጓደኞቻቸውም ጥሩ ከሆኑ እዛ ትምህርት ቤት ከዛ ኮሚኒቲ ከትምህርት ቤት በኋላ ወይ ኮሚኒቲ ወይ የተለያየ የሃይማኖት ነገር የሚያዝ ነገር ጋር እያደጉ ከሄዱ ከዛ በኋላ ራሱ ቹዝ ያደርጋል። ሲጀመር እሱ ነው አሁን ህጉም እዚህ ሀገር እንደፈለግኩ ነው። ከፈለግኩ ከቤት ልውጣ ካለ ይወጣል። ከፈለግኩ ጾታም ልቀይር ካለ ከፈለግኩ ምን ልቀይር ከፈለገ ሱስ ከፈለገ ምን በቃ ይገባል። ገብቶሻል? እሱ ነገር ግን እንደ ማህበረሰብ አሁን ኢትዮጵያ ላይ ሆነሽ ሜቢ አቮይድ ልታደርጊ ትችላለሽ። ልመችም ትችላለሽ። ልጅሽን እረፍ ብለሽ ወይ በዱላ በሆነ ነገር ሊስተካከልልሽ ይችላል። ያው ሁሉም ባይሆኑ ማለት ነው። ግን እዚህ ደግሞ ያ ነገር ትንሽ ይከብዳል ነው። አሁን ይሄ አብሶ ኢትዮጵያ ላሉ ፋሚሊዎች ይሄን ነገር እንደውም ለነሱ ትልቅ አድቫንቴጅ ነው። ልጅ ለማሳደግ እዛ እንደፈለግሽ መንገረስ ይዘሽ ምናምን አድርገሽ እዚህ ሀገር ደግሞ የሚያለቃቅሱበት ነገር ልጅ አስተዳደግ ላይ ነው። ራሱን እስኪያውቅ ድረስ መንገር ከያዘላቸው በኋላ ችግር የለውም። ግን ከሳተም በዛው ነው የሚጠፋው ማለት ነው። ምክንያቱም የሚመልሰው ሰው የለም ማለት ነው። ያ ልክ ነው። አንድ ያነሳኸው ነገር አለ። እዚህ የተወለዱ ልጆች እውነት ለመናገር በጣም እንደው ሚስ አንደርስታንድ የሚደረጉ ልጆች ናቸው ብዬ ነው የማስበው። ለምን እኔም እንደ እናት ብዙዎቻችን መተን እኛ ፈርስት ጀነሬሽን ነን፣ እነሱ ደግሞ እዚህ ለመጀመሪያ የተወለዱ የፈርስት ጀነሬሽን ናቸው እንደ ሰከንድ ጀነሬሽን ቢታዩ፣ ነገር ግን እዚህ ደግሞ የተወለዱ ራሱን የቻለ በጣም ብዙ ቻሌንጅ ያጋጥማቸዋል። አንደኛ ከሃይማኖታቸውና ፕራክቲስ ዴይሊ ከሚያዩት እነሱን ከሚመስሉ ሰዎች ከቋንቋቸው ከብዙ ነገር ርቀው ነው። ብዙዎቻችን ቋንቋችንን ሃይማኖታችንን በስነ ስርዓት ለማስተማር እኛ ራሳችን አዲስ መጪዎች ነን። እኛም ራሳችን መጀመሪያ ለነሱ የተሻለ ህይወት ለማስገኘት የዓለማዊው ስራው ላይ ነው የምንሯሯጠው። እኛም አዲስ ነን እንደነሱና መተን እዚህ ከወለድናቸው በኋላ እዚህ የተወለዱ ልጆች በጣም ያሳዝኑኛል እውነት ለመናገር። ለምን ካደጉ በኋላ ልክ ቲኔጀር ሲሆኑ እንደ አንተ እኮ ኢትዮጵያዊ ነህ፣ አንተ እኮ ሙስሊም ነህ፣ አንተ እኮ ክርስቲያን። እነሱ ግን አያውቁትም። በቃ ካናዳዊ ናቸው። ከጓደኞቻቸው ጋር ፕራክቲስ ያደርጉ ምንም መልካም ልጆችም ቢሆኑ ነው የምልህ። እና እነሱ ያሳዝኑኛል እውነት ለመናገር። እድለኛ ሆነን አንተ እንዳልከው ከልጅነት ጀምሮ አንዳንዴ አያቶችን አምጥተው እንደ ኢትዮጵያዊ ኦልሞስት የሚያሳድጉ ቤተሰቦች አሉ። እሱ የሚቻል ከሆነ እድሉ ካለ እንደዛ ቢያደርጉ ብዙ ወላጆች ህፃናት ያላቸው ወይም ገና ለመውለድ ያሰቡ ጥሩ ነገር ነው ብዬ ነው የማስበው። ከኢትዮጵያ የሚመጡት ግን በጣም በሚገርም ሁኔታ እዚህ ከሚወለዱት በላይ የሚበላሹት እነሱ ናቸው። ዳታ ባይኖረኝም በአካባቢ ከማያቸው ከምሰማው ከኢትዮጵያ የሚመጡ ልጆች አይደንቲቲ ክራይስ ውስጥ ይገባሉ። ብዙ ጊዜ ፊት ለማድረግ ይሞክራሉ። አዲስ ነው፣ አያቅም፣ አይችልም ተብለው ገለልተኝነት እንዳይሰማቸው ለመምሰል ይሞክራሉ። መምሰል ደግሞ ትልቅ በሽታ ነው። ከኢትዮጵያ መጥተው ጾታ እስከ መቀየር የደረሱ አበሾችን አንድ ሁለት ሰምቻለሁኝ። ለምን አብረው የሚውሉትን ለመምሰል ብለው ማለት ነው። አንተ ወጣት ነህ፣ ከኢትዮጵያ እንደመጣ ሰው የገጠሙ ቻሌንጆች እነሱን እንድትመስል የሚገፉ በአንተም በጓደኞችህም ወይም በምታያቸው ወጣቶች ዙሪያ ያየኸው ምንድነው? ወላጆችስ ከዚህ አንፃር ምን ማወቅ አለባቸው? ለምን አንተ የመጣህበት እድሜ በጣም መበላሸት የምትችልበት እድሜ ነበረ። ያምርብሃል ሁሉንም ብታደርግ፣ ጭፈራን ብትሄድ፣ ወጣት ነህ፣ አልባሌ ቦታዎችን ብትውል፣ ኪሪዮሲቲን ቢፈጥርብህ ማወቅ ብትፈልግ፣ ነገር ግን ከነሱ ሁሉ እንድትታቀብ የሆንክበትና ወላጆችስ ምን ማወቅ አለባቸው? ቢኮዝ ብዙ ወላጆች እንዴ ከዛ ከችግር አውጥቼ ከሄደ መሰለ ሀገር አምጥቼ ጠገብክ ነው እንጂ የሚሉት ምን ያህል ቻሌንጅ እናንተን በቋንቋው በባህሉ እንደሚገጥማችሁ የሚያስተውል ጥቂት ወላጅ ነውና ከወጣትም ከወላጅም አንፃር ምን ማወቅ አለባቸው ብለህ ታስባለህ? አዲስ ለሚመጡት እንዳልሽው እዚህ ስትመጪ አዲስ ነሽ፣ ሁሉም ነገር አዲስ ነው ለአንቺ። ሰው የሆነ ነገር ተከፍቶ እንደጠበቀሽ አይነት ነገር ነው። በቃ ሁሉም ነገር አዲስ ነው። ከዛ ቾይዙ እንግዲህ ወይ በመጣሽበት አስተሳሰብ ሜቢ ሃይማኖትም ከሆነ ሃይማኖትሽ ላይ በጣም ጠንካራ መሆን አይጠበቅብሽም። ግን የሆነ አንቺ የምታስቢው ይሄ ትክክል ነው ይሄ ትክክል አይደለም ብለሽ የምታስቢው ነገር አለ። ድሮ ትክክል አይደለም ብለሽ የምታስቢውን ነገር
እዚህ መተሽ ደግሞ በቃ ፍሪደም ላይ ነፃ ስለሆነ ብቻ እንደፈለግሽ መሆን ስለምችል ብቻ ኦኬ አሁን እንደውም ልሞክረው ምናምን ብለሽ መገቢበት ነገር አይደለም፣ መሆንም የለበትም። ግን አሁን አንዳንድ ሰው አዲስ ሆነሽ ስትመጪ ጓደኛ ይወስናል። እዚህ የሚቀበልሽ ሰው ይሁን የምትመጪ ማጋ ነው፣ ያ ሰው ምን አይነት ላይፍ ውስጥ ነው ያለው፣ ላይክ ምን አይነት ሲቹዌሽኑ ጓደኞች፣ ከዛ አንቺ እዚህ መተሽ ደግሞ የምትታወቂያቸው ሰዎች፣ አዲስ ነሽ፣ ሰው ነው የሚመራሽ አዲስ ከሆንሽ ማለት ነው። ሶ አሁን አንቺ አዲስ ሆነሽ መተሽ የተዋወቅሻቸው ወይ ደግሞ እዚህ ቀድሞ የነበሩ አንቺ የምታውቂያቸው ሰዎች ለምሳሌ ወጣትም እንዳንቺ ሆኖ ወይ ሱስ ውስጥ ምናምን ያሉ ወይ የሆነ ነገር ብቻ እዚህ ያለው ሰው የሚያውቀውን ነገር ነው የሚመክርሽ። ያ ነው አድቫንቴጅ። አሁን ለምሳሌ እንደፈለገች ሆኖ የሚኖር ሰው የሚጠጣ መኪና እንደዚህ ቲኬት የሆነ ነገር የሚያደርሱ ልጆች ጋር ከታወቅሽ ከዛ በኋላ ያን ላይፍ አንቺ ጋር መምጣቱ አይቀርም። ምክንያቱም እነሱ ጋር ኖርማል ነው፣ ከእነሱ ጋር ፍሬንድ ነሽ፣ እነሱም ይነግሩሻል ኖርማል እንደሆነ። ቀስ በቀስ እነሱ ጋር ነው ራስሽን የምታገኙ። ከዛ ማች አድርገሽ ከእነሱ ጋር ነው። ለምን ሌላ ሀገር ዜጋ አይደለም የራሳችን ዜጋ ኢትዮጵያዊ ሆኖ ወይ ሌላም ማለት ነው የምትመጪው እነሱ ጋር ስለሆነ እነሱ ይታወቁሻል። ከዛ በኋላ እነሱ የሚያደርጉትን ነገር ማድረግሽ አይቀርም። ከዛ እያልሽ ደግሞ ጀማ ጓደኛ፣ ከዛ እስቲ ዛሬ እንጠጣ፣ ዛሬ እንደዚህ ነው፣ ዛሬ እንደዛ እያልሽ ከዛ በኋላ ያው በፊት የነበረሽን አስተሳስቡላ ልትሄድ ትችላለሽ። እንዳልሽው ቅድም ፊት ለማድረግ ለመመሳሰል ብለሽ ማለት ነው ጫና ያደርግሽ። ምክንያቱም ኢትዮጵያ ሆነሽ ሜቢ ቶምቢ አልፈልግም ልትል ትችላለሽ። እዚህ ግን የሚያስገድዱሽ ነገሮች አሉ። ለምሳሌ ትራንስፖርት ይሁን፣ ብቸኝነቱ ይሁን፣ ከሰው ጋር ለመገናኘቱ ይሁን፣ እኔ ጋር ከማንም ጋር ፊት አላደርግም ብለሽ ቁጭ ካልሽ ስትረሱ፣ ዲፕሬሽኑ ላይ ማይሆን ነገር አይምሮሽን ይበርዘዋል። ሌላ ታሪክ ውስጥ ነው የምትገቢው። እንደዛ ሆኖ ከዛ ጋርም ስትሄጂም ከሰው ጋር የምትተወጊው ሰው ጋር ማይሆን ቲም ከሆነ ወይ ደግሞ ማይሆኑ ልጆች ከሆኑ ከነሱ ጋርም የመበላሸት ቻንስሽ መቼስ እነሱ ወደ ራስሽ ለማምጣት ይከብዳል። ግን አንቺ ወደ እነሱ ነው የምትሄጂው አዲስም ስለሆንሽ ማለት ነው። ገባሽ? እንደ ወላጆች ግን ለምሳሌ ስራ ቦታ ነው ዋናው ብዙ ታይም ምንድነው ወይ ስራ ቦታ ወይ ትምህርት ቤት። ከዛ የተረፈ ሰው እንደውም ብዙ ታይም አለው ይባላል። ግን ከሁለቱም ወይ ስራም ወይ ትምህርትም ላይ ያሌለ ሰው እዛ ታይም የሚያጋጥመው ምንድነው ላይክ ወይ ድብርት ነው ወይ ብቸኝነት ይሰማዋል። የተለያየ ነገር ስለሚሰማው እኔ አዛት ታይም ሃይማኖት ወሳኝ ነው ብዬ ማስበው። ምክንያቱም አንድ ሰው ብቸኝነት ተሰምቶት በጣም እንትን ከሚል ከፈጣሪው ጋር አዛት ታይም ላይ በቃ ከፈጣሪው ጋር ፈጣሪ እንዳላውቁ ከዛ በኋላ ለመቋቋም አሁን ስትረስን ለመቋቋም ብለሽ ማይሆን ሱስ ሆነ ነገር መጀመር የለብሽ። ምክንያቱም ሌላ ነገር ለምሳሌ ከፈጣሪሽ ጋር ከሆንሽ አንቺ ወይ ሌላ ጸሎት እንኳን ብታደርጊ የሆነ ነገር ቀለል ሊልሻል። ወይ ስራ እስክታገኝ ይሁን ወይ ደግሞ ክላስ እስክትሄጂ፣ ግዴታ ደግሞ ከልጆች ጋር ወጥተሽ መጠጣት መጨፈር የለብሽ። ያን ነፃነት ብሎ የሚያስቡት ልክ ሲመጡ የሆነ አስተሳሰብ ይዞ ስለሚመጡ የመጡበት ነገር ነው። ገብቶሻል? ሶ ሜንሊ ምንድነው ማለት የፈለኩት ለምሳሌ እኔ የመጣሁበት ሪጅን አለ እዚህ ሀገር ስመጣ እንደዚህ አይነት ሰው ሆናለሁ እዛ ብዬ ያሰብኩት ሰው አለ። ያንን ለመሆን ነው የኔ ጥረት። ሌላውም እንደዛው እዛ ሂጅ እንደዚህ ሆናለሁ ይላል። ሌላውም የተለያየ አስተሳሰብ ይዞ ይመጣና ቀጥታ የምታየው እሱ የሆነ ሰው ሲመጣ ቀጥታ እሱ የሚያደርገው ነገር ያን ያሰባትን ነገር ወይ ለመለወጥ በስራም ይሁን ወይ ደግሞ እንደፈለገ እንጂ አርጎ ገና ከልብስ ይጀምራል። ከዛ ከጸጉሩ ከምን ነገራቶች ሁሉ መቀየር ይጀምራሉና አክቱ መቀየር ይጀምራል ምናምን ቶታሊ ያሰባት ነገር ስላለች ማለት ነውና ከባድ ነው ብዬ አስባለሁ። ብቻ ምክንያቱም የሰውን አስተሳሰብ ይዘሽ የምታውቂውን አንቺ ነሽ የምታውቂው። ፋሚሊ እንኳን ሌላ ማድረግ የሚችለው ነገር ቢኖር ወይ መምከር ነው ወይ ደግሞ ጥሩ ቦታ እንዲሄድ ወይ ይዞት መሄድ። ከዛ በኋላ ደግሞ ሙሉ ለሙሉ ፍሪደም አለመስጠት። እንደ ቤተሰብ ለልጅ ሙሉ ለሙሉ ፍሪደም መስጠት የለም። ማድረግ ፈልጋለሁ ስላለ ብቻ አብሶ ከኢትዮጵያ የመጡ ልጆች ብትቆጪም ይረዳሉ። ከአንዳንድ ዘሴም አይሆኑም ከዚህ ሀገር ልጆች ጋር እነሱን ያዝ ማድረግ ይቻላል። ከነዚህ ይልቅ ከዛ የሚመጡትን ያዝ ማድረግ ስለሚቻል አብሶ 10 እስከ 15 ዓመት ውስጥ ያሉትን ልጆች ያዝ አድርጎ ትምህርት ቤት ጎበዝ እንዲሆኑ ማድረግ ይቻላል። እንደውም ከኢትዮጵያ የመጡ ልጆች አድቫንቴጁን ከተጠቀሙበት ከዚህ ሀገር ካሉት ልጆች በላይ ጎበዝ ናቸው በትምህርት። እዛ ያለው ትምህርት ከኛ እዚህ ካለው በጣም አሪፍ ስለሆነ እዚህ ሲመጡ ጎበዝ መሆን ይችላል። ከነሱ የሚጠበቀው አሪፍ ጓደኛ ትምህርት ቤት መፍጠር ብቻ እንጂ አክት ማድረግ ከዛ በቃ ከእንትኖች ጋር መከራከር ጥሩ ነው ብዬ አላስብም እኔ። መልካም አይነው ስራም ትምህርትም አለ አልይዝህም ከዚህ በላይ ግን መጨረሻ ምናልባት እንደመሰነባበቻ
እንድናነሳው የምፈልገው ሐሳብ ሶሻል ሚዲያ ላይ አንዳንድ ጊዜ ስለ ሃይማኖት ነጻነት ስናነሳ ስለ ስልጣኔ ስናነሳ ስልጣኔ ማለት አንዱ የአንዱን ሐሳብ ማክበር ነው። አንተ እኔ ክርስቲያን በመሆኔ ላትስማማ ትችላለህ። ኦብቪየስሊ ሙስሊም በመሆን አንድ ሰው ሙስሊም ሲሆን ነው የሚድነው ብለህ ነው የምታምነው ሙስሊም ስለሆን። እኔ ደግሞ አንተ ክርስቲያን ብትሆንልኝ ደስ ይለኛል፣ አንተም እኔ ሙስሊም ብሆን ደስ ይልሃል። ከፍቅርህ አንጻር አንተ የዳንክበት ስለሆነ የምታምንበት ስለሆነ እኔ እናንተን ዛሬ ግን በጣም በፍቅር እንደ ታናሽና እንደ ታላቅ ያከባበረን እኔም ያንተን እምነት አከብራለሁ። በቃ አንተ ያመንክበት ያ ስለሆነ ከነ ሙስሊምነትህ ኢትዮጵያዊነትህ በልጦብኝ አክብሬክ ወድጄ ደስ ብሎኝ ምንም ማለት ይሄ የኔ በቃ እዚህ ጋር ትልቅ የሚሰመር መስመር ነው። እኔ ፈልጌ ሙስሊም መሆን ፈልጌ መጥቼ ከልድ እስቲ አስተምረኝ እስካላልኩክ ድረስ የማታልፈው መስመር ነው። የድሮ እናትና አባቶቻችንም ልክ እንደዛው ናቸው። ድግስ ሲጠሩን ትዝ ይለኛል አያቴ ጎረቤት ስትጠራ ይሄ ለክርስቲያኖች ነው ተብሎ እቃው እንኳን ለብቻ ነው በቃ እንዳይነካካ የጾም ተብሎ በቃ ይሄን ነው የምናውቀው አይደለ? ይሄ እነሱ እናትና አባቶቻችን ሳያዩት ይሄን ዘመናዊ ስልጣኔ ሳያዩት ምን ያህል ተግባብቶ ተከባብሮ መኖር እንዳለባቸው ያስተማሩን ነው። እነዚህ ሀገር ደግሞ እንዳልከው በግዴታችን በውዴታችን ሳይሆን በግዴታ ለምን ቀብጣለው ብትል እኔ አንተን በእቼ በሃይማኖት ብዘልፍ ታሳስረኛለህ፣ አንተንም እንደዛው አይደለ? ስለዚህ ወደን ማረግ ጥሩ ነገር ነው። ወድጃ አላረግም የምትል ከሆነ ደግሞ ህግ ልክ ያስገባሃል ማለት ነው። ልክ ጾታ የቀየሩትንም ሆነ እነዛ ኮሚኒቲዎችን መናገር እንደማይቻለው ማለት ነው። ነገር ግን እኛ ሀገር ስንመጣ አንዳንዴ መስመር የምንለቅባቸው ሁኔታዎች አሉ። በጣም ደስ የማይሉ ነገሮች አሉ። አሁን ራሱ እኔ እናንተ እዚህ ጋር እያወራን በተለይ ደግሞ የክርስቲያን እምነት ተከታዮች ነን የሚሉ ይመጡና አንዳንድ ጊዜ እኔም እንደ ኦርቶዶክስ የሚከፋኝ ነገር አለ። አርሴማ ቅድስት ጸበል ሄጄ ነው የዳንኩት ሲሉ ከስር ኮመንት ላይ ይመጡና መዳን በእንደዚህ ነው፣ እንደዚህ ካልሆናችሁ እንዲህ አይነት ነገር አታምልኩ፣ እንደዚህ አትሁኑ፣ ደስ የማይል ኮመንት አይነት ይሰጣል። ይሄ እኔ የሚያሳየኝ የግለሰቡን አለመሰልጠን ነው። አንተስ በዚህ ዙሪያ ማለት እንደ አስተያየት የምትሰጠው ለምን ስልጣኔ ሲባል አንዳንዴ እፎይታ የሚሰጠው ሰውን በራሱ እምነት ማክበር ነው ብዬ ነው የማምነው እኔ። አንተስ በዚህ ላይ ምን አስተያየት አለ? እንደ መዝጊያ ነው ብዬ ነው። ያ እሱ ጥሩ ሀሳብ ነው ያነሳሽው። በእርግጥ ሃይማኖት ሲባል አንቺ ሁሉም የግሉ ነው ባይዞ እኔ ሙሉ ዓለም ሙስሊም ቢሆን እኔ የሚጠቅመኝ ነገር የለም ታውቂያለሽ። ግን ቢሆን ደግሞ ደስ ይለኛል ብለን ነው የምናስበው። አንቺም እንደዛው ቢሆኑማ ደስ ይልሻል። ግን ካልሆኑ የራሳቸው ጉዳይ ነው። እኔ አንቺ ሙስሊም ባትሆኚ እኔ ብትሆኚ ደስ ይለኛል፣ ካልሆንሽም የራስሽ ጉዳይ ነው እላለሁ። ያ ነገር ግን ማለት ደግሞ የአንቺ አንድ መንካት አለብኝ ማለት አይደለም። እኔ ማስበው እኔ ማምንበት የራሴ ሃይማኖት አለ፣ አንቺ የምታምንበት የራስሽ ሃይማኖት አለ። ጠቅሞኛል፣ ትክክል ነው ብለሽ ወስደሻል። ጠቅሞኛል፣ ትክክል ነው ብዬ ወስጃለሁ። እኔና አንቺ ማድረግ ያለብን ነገር ቢኖር መወያየት ነው። መወያየት እንችላለን፣ መሰዳደብ አይደለም። መወያየት ስልሽ ለምሳሌ እኔ አሁን እኛው እንደውም ኢትዮጵያኖችን ተይና አሁን ነጮቹ እኔ ስራ ቦታ ብሎ የምንሰራ ራሱ አወራቸዋለሁ ማለት እንደዚህ ሆኖ አይደለም፣ የእናንተ እንደዚህ ነው አይደለም እያልኳቸው ያለሁት፣ ግን የኛ ነው እየነገርኳቸው ያለሁት። እኛ እኮ እንደዚህ ነው፣ እኔ እኮ ሙስሊም ነኝ፣ እኔ እኮ ፖርክ አልበላም፣ ለምንድን ነው ሲሉ እንደዚህ ነው። ከዛ ገብተሻል። እሱ ደግሞ ኮምፔር ያደርግ ራሱ ጋር ይሄ ማለት ምንድነው ያንቺ እንደዚህ ነው ከምልሽ ይልቅ የኔ እኮ እንደዚህ ነው ብዬ ስነግርሽ ነው አሪፍ የሚሆነው። ገብተሻል። ለምሳሌ እኔ ሃይማኖቴን ሙስሊም ከሆንኩ ስለ እስልምና ብነግርሽ እንደዚህ እኮ ነው፣ እንደዚህ እኮ አይቻልም፣ እንደዚህ ነው የሚለው ብዬ ስነግርሽ ነው የሚሻለው እንጂ ያንቺ ላይ ብቻ ብለጋ ያንቺ እንደዚህ ነው ያንቺ እንደዚህ ነው ያው አራት ጣት ወደ እኔ ነው ያንቺ እያልኩ ከሄድኩ ማለት ነው። በዛ ላይ ደግሞ ያንንም ሰው ያስቀየምሽ ነው የምትሄጂው። በቃ አንቺ ድንጋይ አምላኪ ከሆነ ድንጋይ ነው የምታምልከው፣ ይሄ ጣውቱ ይሄ እንደዚህ ነው ከማለት ልክ የኔ ሃይማኖት እንደዚህ ነው፣ እኛ እንደዚህ አናመልክም፣ ይሄ ሮንግ ነው በእኛ እይታ። ገብቶሻል እንጂ አንቺ የፈለግሽውን አድርጊ፣ ግን በእኔ እይታ ያንቺ ሮንግ ነው። ያ ማለት ግን አንቺን ግዴታ በቃ በስድብ መልክ ወይ ደግሞ በነቀፋ ወይ እንዳልሽው አሁን እንደዚህ የፉክክር ገብቶሻል ፉክክር ሆነ ከዛ ስድብ ሆነ የራሱንም ረስቷል። አብዛኛው ሰው እኔ ማያለው እንደዚህ አይነት ነገርና የራሱ እኮ አትሳደብ ይለዋል። ግን
በቃ እልህ ውስጥ ገብቶ ፉክክር ውስጥ ገብቶ ሰው ይሰዳደባል። ሃይማኖት የሆነ ለሃይማኖቱ ጥሩ ነገር እያደረገ ያለ ይመስለዋል ስለሰደበ ብቻ ማለት ነው። ሌላው ጥሩ እያደረገ አይደለም። የሌላን ስትሰድቢ ያንቺም ይሰደባል፣ የሌላን ስትነኪ ያንቺም ይነካል። እንደዛ ነው አሁን ኢትዮጵያ ላይ ያለው። እዚህ ከሆነማ ከነካሹ ህግ አለ። ህጉ ነው ከህጉ ጋር ነው ገብቶሻል። ልዩነቱ አሁን የሰለጠነ ሲባል እኔ አሁን ለምሳሌ እንዳልኩሽ ያው ነጩ እናንተ እኮ እንደዚህ ነው ሃይማኖታችሁ እንደዚህ ነው መሆን ያለበት ብሎ ሜቢ ሊያሳስረኝ ይችላል በነጋታው ምን አገባ ነው ገብቶሻል። ግን እኔ የእሱን ሳይሆን የነገርኩት የራሴ ከዛ እሱ ያስብ ከፈለገ ኦኬ ይሄ ልጅ ይሄ እኮ ግን ትክክል ሊሆን ይችላል ገብቶሻል። የኔ ሃይማኖቴን እስልምና ምንድነው የሚለው ምክንያቱም ምንድነው የምታረገው ካለኝ እየሰገድኩ ነው። ለምንድነው የምሰግደው እንደዚህ ነው። ምንድነው እየጾምኩ ነው አሁን ለምንድነው የምጾመው እንደዚህ ነው። ለምንድነው ማሰቀው ወይ ለምንድነው እንደዚህ የራስሽን ማስተማር ትችያለሽ። የነሱን ሰዓት ነኪ ማለት እሱ ነው መሆን ያለበት ብዬ ነው ማስበው እንጂ እንደ አንቺ ሰው በመሆንሽ ራሱ ሰው ነሽ የፈለግሽውን ተከታይ የፈለኩትን እከተላለሁ። አዘኝ ደውዘዴ ብቻሽን ነው መቃብር የሚገባው። ሁሉም ሰው ከሞተ ብቻውን ነው የሚገባው። ግን ያ ነገር ቶታሊ ህዝብን እስከ ማፋጀት እስከ መሰዳደር ምክንያቱም በሃይማኖት የተነሳ ነገር ቶሎ አይቆም። ሁሉም ስሜታዊ ነው የሚሆነው። ያም አሁን ሜቢ እዚህ ኮሜንትም ስር መጥቶ እንዲህ ምናምን ሊሉ ይችላል። ግን በቃ ለራሳችሁ ያዙትና ወይ ስለራሳችሁ ጥሩ አውሩ ነው ማለት ስለሌላ መጥፎ ሳይሆን ስለራሳችሁ ጥሩ አውሩና ኦኬ ያ ጥሩነት ከታየኝ እኔ ልመጣ ይችላል። አንቺም ያ ጥሩነት ከታየሽ ልትሄጂ ትችላለሽ። የፈለግሽው ማምን ትችላለሽ። ምርጫው ያንቺ ነው። ግን የስድቡ ፓርት አላምንበትም ብዬ አስባለሁ ማለት ነው። በትክክል እኛም እንደ ክርስትና የሚያዘን አንድ ክርስቲያን ኖሮ በምግባሩ ሌላውን ሰው አስቀንቶ እንደሱ መሆን እፈልጋለሁ ክርስቲያን በመሆኑ ከሆነ መልካም ሰው የሆነው ሰው የሚያከብረው በህይወቱ የተባረከው እንደሱ በሆንኩኝ አንድ ሰው ሙስሊም እርግጠኛ ነኝ ሙስሊምም በምግባሩ ስርዓቱ ሲታይ እስልምና እንዲህ ከሆነ ህይወቴን የሚያደርገው ብለው ነጮቹ የሙስሊም ይሆናሉ ክርስቲያን ይሆናሉ ከምግባራችን ነው እንጂ እየተከታተሉ ያስከውን ነገር እየሰደበ ሃይማኖቱን ያወረሰ ሰው አለ ብዬ አላምንም። በእንደዚህ አይነት በመጥፎ ምግባር እንደው እንዲህ አይነት ሰዎች ከሆኑ ትጠላዋለህ ሃይማኖቱን። የዛን ሃይማኖት ተከታዮች እየተከታተሉ ያንተን ሃይማኖት የሚሳደቡ ያንተን ሃይማኖት የሚያንቋሽሹ ከሆነ በዛ ሰው የተነሳ ሃይማኖቱን ሁሉ እስከ መጥላት የምትደርስበት ሁኔታ ነው ያለው እና ኮሜንት የምትሰጡ ሰዎች እስቲ ሁለት ያስቡበት ለማለት ነው የምፈልገው። ለምን እንደዚህ ነው የሚያደርጉት እየተመላለሱ በተለይ ደግሞ ስፔሲፊክ የሆነ ሃይማኖት እየተከታተሉ እንደዚህ አድርጉ የናንተ እንደዚህ ነው እንደዚህ አይባልም ብዬ ነው ማስበው። ለምን ያንን ግለሰብ እኔ ላይክ አልገባውም ነው የምለው ሁሉ ጊዜ። አንዳንድ ጊዜ ነው በጣም የሚነቅፉ ከሆነ የሰውን ሃይማኖት እንዳይጽፉ የማደርግበት ሁኔታ አለ። ለምን ጥላቻ በበቂ ሁኔታ ተሰብኳል ብዬ ነው ዓለም ላይ ማስበው። የጎደለን ፍቅር ነው በመከባበር አንዱን በማክበር እንዳልከው አንተ እኔ ብሞት ራሴን ችዬ ነው የተዘጋጀልኝ ቦታ የምገባው። ያን ያህል የምትወደኝ ከሆነ ስለኔ ኬር የምታረግ ከሆነ የምትጨቀጭቀኝ ገሃነም እንዳትገባ ብለህ አይደለም ምድሩን ገሃነም ካረክብኝ ምን ዋጋ አለው? ስለዚህ እንተሳሰብ ለማለት ያክል ነው። ከልድ በጣም ነው የማመሰግነው። ጥሩ ቆይታ ነበረን። በርታ። ቤተሰቦች በጣም እድለኞች ናቸው። ሌሎቻችሁም ከልድ እንዳለው ሃይማኖታችሁ ምንም ይሁን ምን እናንተ ባመናችሁበት ቢያንስ ልጆቻችሁን በዚህ ስርዓት መጠን ህይወታቸው ሳይበጠበጥ እንዲኖሩ ማድረግ እንዲቻል ከልጅነታቸው ማንነታቸውን ሳይረሱ ማን መሆናቸው ኢትዮጵያዊነታቸው ኤርትራዊነታቸው ሃይማኖታቸው እሱን አስተምረን ሲጎረምሱ መስመር ቢለቁ እንኳን መለስ ይላሉ መጨረሻ ቢከስ ፋውንዴሽን ስላለ ከስር የተከል ነው ስላለ ወደ ራሳቸው መለስ ይላሉ ብዬ ነው የማምነው። ሐሳብ አስተያየታችሁን እናንተም ያው በጨዋ ደንብ የሰው ሃይማኖት ሳትነኩ አስቀምጡልን ለማለት ፈልጋለሁ። በጣም ነው የማመሰግነው። ካልድ አንተ የምትለው ከሌለ እኔ ጨርሻለሁ። በጣም አመሰግናለሁ። ጥሩ ቆይታ ነበረን። ያው በሃይማኖት ዙሪያ ያነሳሽው ነገር በጣም ሴንሲቲቭ ነው። ሁሉም ሰው እንደ ህብረተሰብ ብቻ ነው እንደ ህዝብ ማሰብ ያለበት ነገር ነው ብዬ ነው የማስበው። ምክንያቱም አንዱን ለመግፋት ለማስወጣት ያለ ትግል ነው የሚመስለው። እንደውም አሁን ኢትዮጵያ ውስጥ አሁን በዚህ ታይም ያለው አንተ ወጣልኝ ወይ እኔ ልብዛ ወይ እንደዚህ አይነት ነገር ያለውና
ያ ጥሩ አይደለም ብዬ ነው የማስበው። ያው ሁሉም ሰው ነው። ከዛ ሰው ደግሞ ሆኖ እስከተወለደ ድረስ መቀየር ይችላል፣ የፈለገ ቦታ መሄድ ይችላል። ብቻ የማይሆኑ እንዳልሽው ውጭ ላይ የምናያቸው ልቅ የወጡ እንትኖች ለምሳሌ ጾታ እስከ መቀየር እንደዚህ እንደፈለጉ ያ ባይፈጠር እንኳን ግን ሃይማኖት ላይ ካሉት ሃይማኖቶች ውስጥ ሁሉም የራሱን ይዞ ከቻለ ያስተምር የራሱን ማለት ነው፣ የሌላውን ሳይነካ ከቻለ ደግሞ ይማርም የሌላውን ማለት ነው። ዋናው በሱ የሚለው ኦፕን ማይንድ መሆንና ከካናዳ እና ከሌሎች ከሰለጠኑ ሀገራቶች ይሄንን ብቻ መልካሙን ጎን መማር አለብን ብዬ ነው የማስበው። መብትና ግዴታችንን አውቀን ነው የምንኖረው እዚህ ሰው ሳንነካና ኢትዮጵያም ይሄ ነገር ቢለመድ ጥሩ ነው። መከባበሩን ከስር ያለ እሱኑ ይዘን ብንሄድ ነው የምለው። ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበረ። ለሙስሊም ቤተሰቦቻችን የቻናላችን ተከታዮች መልካም ጾም፣ የተባረከ ጾም፣ ሰላምን፣ ፍቅርን፣ መከባበርን የሚያመጣ ጾም ያድርግልን። እናንተም በጸሎታችሁ አስቡን ለማለት ፈልጋለሁ። ለእኛም ለኦርቶዶክስ ሃይማኖት ተከታዮች የፋሲካ ጾም ላይ ነን። እናንተም እንደዛው ጾሙን የበረከት የሰላም ለሀገራችንም ሰላም የሚያመጣልን ለእኛም ህይወት እርጋታን የሚያደርግልን የሃይማኖት ሰው የሚታወቀው ከምግባሩ ከአንደበቱ የተቆጠበ ሲናገር ሰላምን የሚዘራ ነው እንጂ ጸብና ክርክርን ከኛ እንድናስወግድ ነው በሃይማኖትም የምንታዘዘውና ያንን የምንለማመድ በጾሙ ወቅት ያድርገን ለማለት ነው የምፈልገው። አመሰግናለሁ። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን።